ሰላም እንዴት ናችሁ? የአዲስ አበባ ትምህርት ቢሮ የ2017 የስድስተኛ ክፍል ሚኒስትሪ ውጤት ይፋ አድርጓል። ስለዚህ በዚህ ቪዲዮ የምናየው እንዴት በስልክም ሆነ በላፕቶፕ ውጤታችሁን ማየት እንደምትችሉ ነው። ታዲያ ቪዲዮ ላይክ እንዲሁም ቻናሉ ሰብስክራይብ ማድረግ እንዳትረሱ። መጀመሪያ የምናየው እንዴት ውጤታችሁን በላፕቶፕ ማየት እንደምትችሉ ነው። ስለዚህ ላፕቶፓችሁን ከፍታችሁ የምትጠቀሙበትን ብሮዘር ትከፍታላችሁ። የምትጠቀሙበትን ብሮዘር ከከፈታችሁ በኋላ ሰርች ባሩ ጋር መታችሁ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ ሚኒስትሪ ግሬድ 6 ብላችሁ ትጽፋላችሁ። ሚኒስትሪ ግሬድ 6 ብላችሁ ከጻፋችሁ በኋላ ኦኬ ትሉታላችሁ። ኦኬ ስትሉ ሰርች አድርጎ እንደዚህ ያመጣላችኋል። የመጀመሪያው ሊንክ ላይ ግሬድ 6 ሚኒስትሪ ኤግዛም የሚለው ላይ ኦኬ ትሉታላችሁ። የዚህ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ። ስለዚህ ግሬድ 6 ሚኒስትሪ ኤግዛም የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ይሄን ያመጣላችኋል። አዲስ አበባ ኤዱኬሽን ቢሮ ግሬድ 6 ሚኒስትሪ ሪዛልት ፖርታል የስድስተኛ ክፍል ሪዛልትን የምናይበት ፖርታል ነው። ስለዚህ እዚህ ጋር ተመጡና ቼክ ማይ ሪዛልት የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ይሄን ያመጣላችኋል። ቼክ ዩ ሪዛልትስ እዚህ ጋር ሪዛልታችሁን ቼክ የምታረጉበት ነው። ስለዚህ እዚህ ጋር ሬጂስትሬሽን ነምበር እና ፈርስት ኔም የእናንተ ስም ታስገባላችሁ ማለት ነው። ሬጂስትሬሽን ነምበር ለማስገባት እዚህ ጋር ኢንተር ሬጂስትሬሽን ነምበር የሚለው ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ የእናንተ ሬጂስትሬሽን ነምበር ከአድሚሽን ካርዳችሁ ታስገባላችሁ። ሬጂስትሬሽን ነምበራችሁን ካስገባችሁ በኋላ ፈርስት ኔም የእናንተ ስም ታስገባላችሁ። የእናንተ ስም ለማስገባት እዚህ ጋር ኢንተር ዩር ፈርስት ኔም የሚለው ላይ ክሊክ ታረጋላችሁ። ክሊክ ካረጋችሁ በኋላ የእናንተ ስም ታስገባላችሁ። ሬጂስትሬሽን ነምበር እና ስማችሁን በትክክል ካስገባችሁ በኋላ እዚህ ጋር መጣችሁ ቼክ ማይ ሪዛልት የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት የእናንተ ሪዛልት ፕሮፋይላችሁን፣ የተማራችሁበትን ትምህርት ቤት ሁሉንም መረጃ ያመጣላችኋል። ስለዚህ በላፕቶፓችሁ በዚህ መልኩ ማየት ትችላላችሁ። አሁን ደግሞ እንዴት ውጤታችሁን በስልካችሁ ማየት እንደምትችሉ እናያለን። ስለዚህ ስልካችሁን ትከፍታላችሁ። ስልካችሁን ከከፈታችሁ በኋላ ጎግል ወይም ደግሞ ክሮም የምትጠቀሙበትን ትከፍታላችሁ። ክሮም ከከፈታችሁ በኋላ ሰርች ባሩ ላይ መታችሁ ግሬድ 6 ብላችሁ ትጽፋላችሁ። ግሬድ 6 ብላችሁ ስትጽፉ ይሄንን ምርጫዎች ያመጣላችኋል። የመጀመሪያው ምርጫ ግሬድ 6 ሚኒስትሪ የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑ ሰርች አድርጎ እንደዚህ ያመጣላችኋል። የመጀመሪያውን ግሬድ 6 ሚኒስትሪ ኤግዛም የሚለው ላይ ትጫናላችሁ። የዚህ ሊንክ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ከዛ ማግኘት ትችላላችሁ። ስለዚህ ግሬድ 6 ሚኒስትሪ ኤግዛም የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ልክ እንደቀድሞ አዲስ አበባ ኤዱኬሽን ቢሮ ግሬድ 6 ሚኒስትሪ ሪዛልት ፖርታሉን ያመጣላችኋል። ከዛ እዚህ ጋር መታችሁ ቼክ ማይ ሪዛልት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ልክ እንደቀድሞ በላፕቶፕ እንዳየነው ቼክ ዩር ሪዛልት ብሎ ሪዛልታችሁን የምታዩበት ያመጣላችኋል። ስለዚህ እዚህ ጋር የምታስገቡት ሬጂስትሬሽን ነምበራችሁንና የእናንተን የመጀመሪያ ስም ነው። ሬጂስትሬሽን ነምበራችሁን ለማስገባት እዚህ ጋር ሬጂስትሬሽን ነምበር የሚለው ስር ቦክስ ውስጥ ኢንተር ሬጂስትሬሽን ነምበር የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት የምትጽፉበት ያመጣላችኋል። እዚህ ጋር ሬጂስትሬሽን ነምበራችሁን ከአድሚሽን ካርዳችሁ ላይ ታስገባላችሁ። ሬጂስትሬሽን ነምበር ካስገባችሁ በኋላ ፈርስት ኔም ወይም ደግሞ የእናንተ ስም ታስገባላችሁ። የእናንተ ስም ለማስገባት ፈርስት ኔም የሚለው ስር ኢንተር ዩር ፈርስት ኔም የሚለው ቦክስ ላይ ትጫናላችሁ። እሱ ላይ ከተጫናችሁ በኋላ የእናንተ ስም ታስገባላችሁ። ሬጂስትሬሽን ነምበራችሁና ስማችሁን በትክክል ካስገባችሁ በኋላ እዚህ ጋር ተመጡና ቼክ ማይ ሪዛልት የሚለው ላይ ትጫናላችሁ። እሱ ላይ ስትጫኑት ውጤታችሁን፣ ፕሮፋይላችሁን፣ ትምህርት ቤታችሁን፣ ሙሉ መረጃችሁን ያመጣላችኋል። ስለዚህ በስልካችሁን በዚህ መልኩ ማየት ትችላላችሁ። ውጤታችሁን በስልክም ሆነ በላፕቶፕ በዚህ መልኩ ማየት ትችላላችሁ። ለሁላችሁም መልካም እድል እመኝላችኋለሁ። ውጤታችሁ ስታዩ ያስቸገራችሁ ነገር ካለ ወይም ደግሞ ሀሳብ፣ አስተያየት፣ ጥያቄ ካለ ኮመንት ላይ አስቀምጡልኝ፣ እመልስላችኋለሁ። በያላችሁበት ፍቅር፣ ጤና፣ ሰላም እመኝላችኋለሁ። እስከ ቀጣዩ ቪዲዮ ባይ ባይ።